ወንድማችን ዘማሪ ብሬና እንዲሁም የተወሰኑ የደብረመዊ ወይም የአዲሱ ሚካኤል ቤተክርስቲያን የአካባቢ ወጣቶች በአሁኑ ሰዓት በእስር ላይ ይገኛሉ። ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር። በስተመጨረሻ እኔም ስለዚች ልጅ ማቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። ሰሞኑን እንግዲህ ሚዲያ ላይ እንደምናየው እነዚህ ሁለት ልጆች ኒውዮርክ ላይ የሚኖሩ ኢትዮጵያውያን ናቸውና እስቲ ከኢንተርቪው ከሚያደርጋቸው ሰው ጋር የሚያደርጉትን ቃለ መጠይቅ ሰምተን ተመልሰን ደግሞ እንመለስ። Per month I would say about like 35,000. How do you spend it? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬም ጾም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮች ተመልሼ መጥቻለሁኝ። በዚህ ቪዲዮአችን ላይ ሰው ለብር ብሎ ምን ሊሄድ እንደሚችል በገነት ንጋቱ እንመለከተዋለን። ከዚህ በፊትም አንስተናት ነበር። እሷ አርቲስቱ ሲሞት ምን እንደገጠመው በምን አይነት ፍጥነት ካሜራ ከፍታ ያልተባለውና እንዲወራ ያልተፈቀደውን ነገር ድምጽ ሪከርድ አድርጋ ለሚዲያ እንዳቀረበች የምናስታውሰው ነገር ነው። አሁንስ እስከምን ድረስ ርቀት ሄዳለች የሚለውን ነገርም እንመለከተዋለን። እስከ ፍጻሜ ድረስ ተከታተሉ። የወንድማችን የእሸቱን ጉዳይ አለ፣ ደግሞም ቤተክርስቲያን ላይ ዘማሪዎች እየታሰሩብን ያሉት እነሱንም እናነሳለን። የምናስቀድመውን አስቀድመን እንሂድ። በራፕ ነው የምንጀምረው፣ ግን ላይክና ሼር ማድረጋችሁ አትርሱ። በተቻላችሁ መጠን ሜምበርሺፕ በውጭ ያላችሁ ሜምበርሺፕ ጆይን አድርጉልኝ ባካችሁ። ምንድነው አሉት? ይሄን ነገር ዝማሬ ነው፣ ለአምላክ የቀረበ ዝማሬ ነው አሉት። ያውቆታል ወይ ይሰሙታል ወይ ቢባል ግን አይታወቅም። ቅዱስ ጳውሎስ የተናገረውን ነገር አሽቀንጥረው ጥለውት ድጋሚ ደግሞ ለእነሱ የሚመቻቸው ሲሆን ደግሞ ቅዱስ ጳውሎስን የሚጠቅሱ ሰዎች ናቸው። ለማንኛውም ከእንዲህ አይነት ከንቱ ነገር እንራቅ መልእክቴ ነው። ወንድማችን ዘማሪ ብሬና እንዲሁም የተወሰኑ የደብረመዊ ወይም የአዲሱ ሚካኤል ቤተክርስቲያን የአካባቢ ወጣቶች በአሁኑ ሰዓት በእስር ላይ ይገኛሉ። ሊያውም ተፈርዶባቸው። ታምኑኛላችሁ? ተፈርዶባቸው። ምነው ጉዳዩ እዚህ ደረጃ ድረስ ሳናደምጠው ልትሉ ትችሉ ይሆናል። የበዛ ትዕግስት፣ በነገሮች መሻሻል ይሆናል፣ መቀየር ይኖራል በሚል ጽኑ ተስፋ የነበረ ትዕግስት፣ እንዲሁም በታላላቅ መምህራን፣ ሰባኪያን፣ ዘማሪያን የታጀበ ምክር የነበረው ትዕግስት ጉዳዩን በማስረጃ በመረጃ ስንነግራቸው እጃቸውን በአናታቸው ይዘው ግዴለም ጉዳዩን እንታገስ፣ ይረግባል፣ ይፋቃል፣ ይቀየራል የሚል ተስፋን ሞልተውብን ላለፉት 2 ዓመታት ታፍነን እንደ እናት እያልን ጥብስ እያልንበት ዝም ብለን ቆየ። ንጽሕቷን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማርከስ በውስጧ ከሚሰሩ ስራዎችና ሴራዎች መካከል አንዱና ዋነኛው ጉዳይ ነው እነ ዘማሪ ብሬን ያሳሰራቸው። በዚህ ጉዳይ የዛሬ 2 ዓመት ገደማ ታስታውሱ ከነበር በከፍተኛ የማህበራዊ ሚዲያ ቻሌንጅ እንደ ሀገርም እንደ ባህልም የተጠላ ጉዳይ ስለሆነ በተለይ ፈረንሳይ ለጋሲዮን አካባቢ የታሸገውን ቤት ታስታውሳላችሁ። በርካታ የቲክቶክ አካውንቶች አመድ የሆኑበትንም አጋጣሚ አትረሱትም። ያንን ጊዜ ተንተርሶ እስቲ የትና በምን ሁኔታ እየተራባ ነው ይሄ ጉዳይ ብለን ቼክ ስናደርግ ነገርና ጅራት ከወደ ኋላ ነው እንዲሉ እኛው ቤት ውስጥ የተቀበረውን ኃይለኛ የዚህ ጉዳይ ፈንጂ አገኘ ነው። በዚህ ጉዳይ ላይ በርካታ መረጃዎች እጃችን ላይ አሉ። እነኚህ ወንድሞቻችን ላይ መረጃው አለ ብላችሁ አስባችሁ ከሆነ የምታሳድዷቸው ያ መረጃ ከ2 ዓመታት በኋላ ዛሬ የሚገኘው ካናዳ ውስጥ ነው፣ ቴዶ ዘሩፋኤል እጅ ማለት ነው። ስለዚህ እያንዳንዳችሁን አንገብግቦ ይደፋቸዋል። ይቺ ቤተክርስቲያን ንጽሕት ናት፣ ልታጎድፏት አስባችሁ ሄዳችሁትን ርቀት በሙሉ ብልሽሽቱን እናወጣዋለን። እናንተ ጥርስ አብቅላችሁ ልትበሉት አትችሉም። ይህንን ሀቅ
ቤተክርስቲያንን መጫወቻ ስታደርጓት ህፃናት እስኪደፈሩ ድረስ የደረሱ በርካታ ሁኔታዎችና መረጃዎች አሉ። ታስታውሱም ከነበረ ኢቲአርት ሚዲያ በተለይ በገዳማት አካባቢ ምን አለ የሚለውን ጀመር አድርጎ ትቶታል። የከተማ መነኮሳት በዚህ ጉዳይ ላይ በደንብ ትዘጋጁበታላችሁ። ምንም ችግር የለም። እነ ዘማሪ ብርሃኑ ምንም ማስረጃ በሌለበት ባልተፈለገና ባልተገመተ አቅጣጫ ሊሆን ይችላል የታሰሩት። ለእውነት ስለ ቤተክርስቲያን የታሰረ ሰው ምንም አይጎልበትም። እናንተ ግን ትወጡታላችሁ። እነ ዘማሪ ብርሃኑን የከሰሰው የዚህ ግብር ዋና ባለቤት በአሁኑ ሰዓት ከአዲሱ ሚካኤል ለቆ ሌላ ደብር ለመሽቶም እየተጋጋጠ ያለ ሲሆን ይህንኑ ጉዳይ በሰፊ የምንመጣበት ይሆናል። ስለ ሰውየው ማንነት ማወቅ ከፈለጋችሁ ስቶሪው ላይ ኪውአር ኮድ አስቀምጥላችኋለሁ። የቴሌግራም እዛ ግሩፕ ላይ ነው የማስቀምጠው። እያንዳንዷን ነገር የማደርግበት ምክንያት አለኝ። ይህ ጉዳይ ቪዲዮ አለው፣ ኦዲዮ አለው፣ የተለያዩ ፎቶግራፎች አሉት። እንዲሁም ደግሞ በማህበራዊ ሚዲያ የተቀያየራችኋቸው መልእክቶች አሉ። በተለይ አሁን የጠራሁት ደብር አካባቢ ያላችሁ አብያተ ክርስቲያናት ተዘጋጁና ጠብቁ። እናመሰግናለን ወንድማችን ቴዶ። የቤተ ክርስቲያንን ጉዳይ በነገራችን ላይ ችላ ልንለው የምንችለው ጉዳይ አይደለም። ብዙዎች ተሰግስገዋል። ከዚህ በፊትም ስናጋልጥ ነበር፣ ወደፊትም እናጋልጣለን። ቤተ ክርስቲያን ንጽሕት ነች እንደ ስሟ፣ ቅድስት ነች እንደ ቅድስናዋ። አንዳንድ ሰዎች ግን ይህንን ስሟን ለማጠልሸትና ለማበላሸት ግን ተሰግስገው ገብተዋል። የዚህም ተባባሪ የሚሆኑት ደግሞ በአስተዳደር አካላት ያሉ በጵጵስና ማዕረግ ያሉ ሰዎች ደግሞ ለእነኚህ ሰዎች ተባባሪና ከበር የሚያደርጉ ሰዎች ናቸው። አንዱ ለአንዱ ሚስጥር እያያዘና የሆነ ነገር ሲባል አወጣብሃለሁ ስለሚባል ከበር መደራረጉን ይመርጡታል። ስለ ቤተክርስቲያን ልዕልና፣ ስለ ቤተክርስቲያን ቅድስናና ስለ ቤተክርስቲያን ንጽህና ያ ነገር የነሱ ጉዳያቸው አይደለም። ኃላፊ ለኃላፊ ጥፋት አጠፋ ሲባል ቦታ መቀየር እንጂ ያንን ሰው መቅጣት ከነበረበት ማውረድ አለም ደግሞ ማገድ አይደለም ዓላማው። ኦኬ እዚያ ጠፋ አይደል በቃ ስለዚህ ሌላ ቦታ ይሄድ አይነት ነገር ነው የሚሆነው። እዛም ጥፋቱን ለማስፋት እዛም የርኩሰት ስራውን ለማስቀጠል ይተባበሩታል። ያሳዝናል። ወደ ዩቲዩበሮቹን እንመጣ ነው። መጀመሪያ መነሻ የተናገረችው ከ5 ቀን በፊት ይህን ቪዲዮ ብላ ነበር። እሷ አንድ ታዋቂ አርቲስት ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን አስገባ። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘን የሰው እንጀራ አይበል። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስቹ አንቆ ነው የሚደርስ። ልክ አይደለሽ ተመለሽ፣ ብዙ መንገድ ልክ አይደለሽ ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በየሱ ታዲያ ይህን ነገር በተናገረች ይሄ የተናገረችው ከ5 ቀን 4 ቀን ወይ ከ5 ቀን በፊት ነው። ራሷ ገጿ ላይ ገብቼ እንዳየሁትኝ ምን ተፈጠረ አትሉ? ከዚህ በፊት ኢንተርቪው አድርጋ ነበር እሷ ጋር ሄዳ ይህች የተባለችው ሴት ማንጋ ገነት ንጋቱ ጋር ኢንተርቪው አድርጋ ሚስጥር የሆነ ነገር አውርታ ስለነበር እባክሽ ነገር ቁረጭልኝ ብላ ነግራት ነበር። በዛ ተነጋግረው አጥፍተውት ነበር። ታዲያ ይሄንን ቪዲዮ ስለተናገረች እኔ ማስታወቂያ ልስራ ብላ እኔ አምባሳደር ሆንኩ ቦታ ላይ ፕሮፖዛል ላስገባች ከተናገረች በኋላ የሚለውን ነገር ከሰራች በኋላ ይሄ ተፈጠረ። ለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ላይ መልእክት ይሄ 2 ዓመት 3 ዓመት በፊት የሆነ ነው። ይሄን ቪዲዮ ተመልሳ ለቀዋለች። ቪዲዮም ለማሳየት ሞክራለሁ፣ ለማስገባት ሞክራለሁ። ኮሜንቱን አጥፍተዋለች። ሰው ኮሜንት እንዳያደርግባት ሰው ልክ እንዳይነግራትና እንድትመታረም ስለማትፈልግ የምታውቁት ነገር ነው። ብር ጉዳይ አናቷ ላይ ስለወጣ እንዲህ አደረገች። ላለፍኩበት
ለቤተሰቤ ስለ አጠቃላይ ነገር አውርቼ ነው አካፍያታለሁ። ታውቀኛለህ እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳለ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ፖስት አደረገች። ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ተመልከቱ። ካፕሽን የሚለውን እዚህ ጋር ተመልከቱ። ልጄን ለሰራተኛ እየሰጠው ነው ምነግደው ብላ የጻፈችው። ልጄን ለሰራተኛ ሰጥቼ መነገዴ በፍርድ ቤት ልጄን አስነጥቀኛልና እባክሽ ይሄን ነገር ቪዲዮ እንደውችም ብቻ ቆርጥሽ አውጪልኝ ብላት ነበር የነገረቻት። ከ2 ከ3 ዓመት በኋላ ራሱ ታይትል አድርጋ ጻፈችው ቲክቶክ ላይ ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነግዳለሁ ምናምን ብላ እሱ በቃል አጋኑ ጽፋ ይሄው አስቀምጥላችኋለሁ። ፖስት ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው። ይቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አቅም ህሊናሽ ምን እንደሚው ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላ። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። አስቡት፣ ይሄ ቪዲዮ ክርክር ላይ ያለች ቢሆንስ? ይሄ ቪዲዮ የተለቀቀው ድጋሚ የተለቀቀው ክርክር ላይ ያለች ቢሆንስ? አስባት፣ የልጅ እናት ናት። 5 ነው 4 ልጆች አላት። የልጅ እናት በልጅ እናት ላይ ትጨክናለች። ምን ስላለቻት? ራሷ የማስታወቂያ አምባሳደር በሆነችበት ድርጅት ላይ እኔ ማስታወቂያ ካልሰራሁላችሁ ብላ ስለተናገረች መጀመሪያ ላይ እንዳየነው ስሟን እንኳን አልጠቀሰችም። ማስታወቂያውን እንኳን አምባሳደር ላይ ስልክ ተቀብላ ከኔ ለነሱ ደውላ እኔ ላስተዋውቅላችሁ አለች ብላ ተናገረች፣ ስም ሳትጠቅስ። ከዛ ማረገች የዛን ጊዜ ተነጋግረው በሰላም የፈቱትን ፍርድ ቤት ልጄ እንዳያስነጥቀኝ ብላ የተነጋገሩበትን ቪዲዮ አወጣችና ፖስት አደረገች። ፍርድ ቤት ልጇን እንዲቀማት ማለት ነው። ቲክቶክ ላይ ስትጽፈው በግልጽ ጽፈዋለች። ልጄን ለሰራተኛ ሰጥቼ እነግዳለሁኝ ብላ ማለት ነው። ከዩቲዩብ የሚመጣው ብር ህሊና ሽጠን አምላክን ክደን ያ የጠራነውን አካል አደጋ ውስጥ የሚጥለው ከሆነ ለምንድን ነው የሚሰራው? ግን ብር ለብር ሲባል የማይደረግ ነገር የለም። ታስታውሳላችሁ አይደል? ሞተ ነፃነት ወርቅነህ ሲባል በምን አይነት ፍጥነት ጥቁር ልብስ ለብሳ ደረጃ ኃይሌ ጋር ደውላ እዛው ላይቭ ላይ ሪካርድ አድርጋ ፖስት አድርገዋለች። ከዛ ከታየላት በኋላ ወይም ከታየላት ግርግር ሲነሳላት ይቅርታ ምናምን እኔ እኮ እንደዛ አላሰብኩም ነበር አይደል? ለብር ብለው አንዳንዶች ህሊናቸውን ሽጠዋል። ይህን አብነት እናርግና ወደ ወንድማችን እሸቱ ደግሞ እንምጣ። ሆነበትና እሸቱ አሁን የደረሰበት ነገር ሞት ቢሆን ኖሮ እሸቱ አለፈ ቢባል ኖሮ አዳሜ ፕሮፋይልሽን እየቀየርሽ እኮ አቤት አሜሪካ ገዳሚ ያሰራው አቤት እንትን ያሰራው አቤት እንዲህ የሆነው ማለታችን አይቀርም ነበር። እውነቱን እንነጋገር፣ የምናውቀው ፋክቱን ነው። ኢትዮጵያ ውስጥ የምትጠላው በህይወት ኖረ የሆነ ነገር ስትሰራ ብቻ ነው። አይ ዶንት ኖ፣ በጣም ግራ የሚያጋባ ነገር ነውና እሸቱ በነገራችን ላይ ሰው እንዲያመሰግናችሁ ከፈለጋችሁ መሞት አለባችሁ የሚባለው እውነት ነው። ሰው ስለአንተ ጥሩ ነገር እንዲያወራ ከፈለግ በህይወት እያለህ አያወራም። ከሞትክ በኋላ ነው ጥሩነት የሚነግረው። እገሌ እኮ እንዲህ ነበረ፣ እገሌ እኮ እንዲህ አይነት ሰው ነበረ ተብሎ የሚነገረው መቼ ነው? ስትሞት። በህይወት እያለህ ማንም ሰው እንዲያመሰግን አጠብቀው ነገር ሙሉ ዛሬ ነው የተመለከትኩትኝ። ግን ዩቲዩብ ላይ ገንዘብ ይገኛል የሚባል ኮንሴፕት ስላለ ብቻ እንዲህ የሚነቅሉ ሰዎች አሉ። እኔ በጣም ግራ የሚያጋባኝ ነገር ማለት ነው። ሶሻል ሚዲያ ላይ ገንዘብ ይገኛል፣ እየተገኘ ነው፣ እርር ድብን ማለት ትችላለህ። አርፈ አንተም ሰርተ ማግኘት ትችላለህ። ካልሆነ እንግዲህ ምን ታደርገዋለህ? ያስተምረናል፣ መክረናል፣ ብዙ ሰው እየተናገረ ነው።
ወደ እሸቱ ስመለሽ እሸቱ አገራችን የሚዲያ የሶሻል ሚዲያ ታሪክ በተሻለ መንገድ እንዴት መጠቀምና መስራት እንደምንችል ያሳየ ወንድማችን ነው። ስተት አልሰራም አይደለም፣ የሚሰራ ሰው ይሳሳታል። የሰራውን ስተትም ለማረምም ይቅርታም ሲጠይቅ ተመልክተነዋል። ያለንን ሐሳብ እኔም ባለኝ ነገር መናገር አይቀርም ተናግሬያለሁ። ግን እና በረታታ ሰው ማለት ሰራተኞችን ከማባረር እስቲ አሪፍ ኮንቴንት ማየት የምትፈልጉ ሜምበር ሁኑ ነው እኮ ያለው እሸቱ። እና የትልቅ የሆነ ሜምበርሺፕ ልመናና እንትን አድርጋችሁ የምታዩት ሰዎች ለምን አንዳንዴ አንድ እርምጃም ተራምደ እንመልከት። ምክንያቱም ሜምበርሺፕ በቃ ይሄ ናቲንግ ምንም አዲስ ነገር የለውም። ቲክቶክ ላይ ብዙ ሜምበርሺፕ ያላቸው ሰዎች አሉ የተለየ ነገር ሳይሰሩ በቃ ወዳችሁ ነው ሜምበርሺፕ የሆነ ከኪሱ ሄዳ ተሰጥመቸ ያለው የፈለገ ይሰጣል። ገሚሰጠው እሪ ለሚለው አንተ ለምን እንደምታብድ ነው ግራ የሚገባኝ። ለማንኛውም እሺ ይመች በርታ ተመንደገለን። እኛም ያንተን ፈለግ እያየን ሚዲያ ላይ እንዴት ጥሩ መስራት እንደሚቻል እየተማርን ነውና እንቀጥላለን። አንተም በርታልን ለማለት ነው። አመሰግናለሁ። በነገራችን ሰው መልካም ሲሰራ ማመስገን፣ ክፉ ሲሰራ ደግሞ መንቀፍ መልመድ አለብን። እሸቱ መጥፎ ሰራ ብለን ያሰብን ሰዓት ላይ ሁላችንም ጮህናል፣ ተናግረናል። ደግሞ መልካም ሲሰራ ደግሞ ማወገስ ደግሞ ተገቢ ነው እንጂ ጸጋዬ ትገለባበጣል ብሎ የጻፈ ሰው አለ ትናንትና። እንዲህ መልካም ሲሰራ መጥፎም ሲሰራ ማውቀስ ነው ያለብን። መልካም ሲሰራ እናመሰግናለን፣ ክፉ ሲሰራ ደግሞ እንወቅሳለን እንጂ ቋሚ አንድ ቦታ ተገተረን በቃ ክፉን የሰራው መልካም ቢሰራም አያገባኝም ስለዚህ ክፋቱን ይዤ ወቅሰዋለሁ ብንል ከሆነ የአእምሮ ችግር ሊኖር ስለሚችል መመርመር ተገቢ ነው ያስባለሁ። አይንህን አውጥተህ ስትሰጠው አረቅ እንድው ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው ይጸጸታችኋል። ዶንኪ ቲዩብ የኛ የኦርቶዶክሳውያንም ጭምር ነው በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን። ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝም። ኦኬ? እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት ወንድሞች፣ እናት አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ ብቻ እርገጠው ነው እርገጠው። በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁ። እኔ አሁን እግዚአብሔርን በኋላ ናትያል እንደዚህ ብላ ነበረ ትላላችሁ። ወይ ሳፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ አንገታችሁን ትደፋላችሁ። መቤቴ
ትላንት አስቻላችሁ ነበር እሱን ነገር። ሊቀ ጳጳሱ አቡነ ዲሜጥሮስ ደውለዋል። ቢኒያም መቄዶንያ ደውሎ ተናግሯል። እኔም ቁጭ እየሰምቻለሁ ላይቭን የተከታተልኩትኝ ስለነበር ስለዚህ አባቶች መጥተው እየተናገሩ ነው ያሉት። መልካም ነው። ምክንያቱም ትክክል ሲሆን ትክክል ነው፣ ትክክል ሳይሆን ደግሞ ትክክል አይደለም ብሎ መናገር ተገቢ ነው። በቃ ምን እንደራደርበት ጉዳይ አይደለም። እንደዚህ አይነት መሆንም የለበትም። እንደዚህ አይነት ነገር በነገራችን ላይ አንድ ሰው መልካም ሲሰራ እሰየው ሰርተሃል ሊባል ይገባል። መጥፎ ሲሰራ ደግሞ መጥፎን የሰራኸው መባል ደግሞ አለበት። እሱ ምንም ጥርጥር የለውም። ወደ ሀያት እንምጣ። የሀያት ጉዳይ ሰፊ ነገር አለ። እኔም የያዝኩት መረጃ አለ። ጊዜውን ጠብቄ ነው ማውጣት ብያቸዋለሁ። ትንሽ ጠብቁኝ። ግን የሚያውቋት ሰዎች ደግሞ ብቅ ማለት ጀምረዋል። እንስማ። ጊዜ ስንኖር አላቅሽም ማለት ነው። ምንድነው ነገሩ? ግን በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች። ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም ማቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራኝ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮ ላኩልኝ። ጭራሽ መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው ማዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን በጣም እንዴ የእርቃን ፎቶ ቢለቀቅልኝ ይሻላል። ያቺን የእርቃን ፎቶ ሰጥቶ የሚያዩ እንዴ ማን ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ ያንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም የሚደብረው። እንዴት ግን ቻልሽበት? እንዴት ነው ይሄ ነገር? ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? በጣም ነው የገረምሽ። እግዚአብሔር በነገራችን ላይ የዚህች ልጅ ጉዳይ ሌሎችም ደውለው ነግረውኛል። ዩኒቨርሲቲ ተማሪ እያለች ኮሌጅ በምትማርበት ሰዓት ላይ 2 ቦታ እንደምትማር ነግረውኛል። ስሟም ሌላ ስም ጭምር እንዳላት፣ አሁን እሷ እንዳለችው ረድኤት ነው፣ ሌላ ቦታ ሀያት ነች፣ ሌላ ቦታ ውስጥ ደግሞ ሌላ ስም ጭምር አላት፣ የክርስትና ስም ብላ ራሷ የምትጠቀምበት የነበረው። እነ ደረጀ ዘወይንዬ ደዋውለዋል። ያስተማሯትን ሰዎችም ጭምር አነጋግረዋል። ሌላ መረጃም ጭምር የተደበቀ መረጃ አለ። በነገራችን ላይ እንዳልኳቸው ነው። ምናልባት ልጅቷ ያለችበት ሁኔታ ጭንቀት ውስጥ ሊሆን ይችላል። ያለችበት ሁኔታ ምናልባት ተጨናንቃ ያልሆነ ጫና ደርሶባት ሊሆን ይችላል። ስለዚህ እባካችሁ የምናደርገው ነገር በእርጋታ እናድርገው። በጣም ጫና እናሳድርባት። በተቻለ መጠን ነገሮችን ረጋ አድርገን ለማየት እንሞክር። አንድ ቪዲዮ ማህበራዊ ሚዲያ ላይ በደንብ እየተንቀሳቀሰ ይገኛል። እሱ ቪዲዮ አንዲት ኢትዮጵያዊት በዋሽንግተን ዲሲ ላይ ኒውዮርክ ሲቲ ላይ መንገድ ላይ ኢንተርቪው ተደርጋለች። እሱን ቪዲዮ ካገኘሁኝ ቆይቻለሁኝ፣ ግን አንዳንድ ነገሮችን ትንሽ ክሮስ ቼክ ለማድረግ ሞክሬ ነበር። አባቷም ጭምር ፎቶ ለቆ ምናምን ነገር ላይ ኮሜንት ላይ እያየሁ ነበር። ታዲያ የገረመኝ ያንን ሀሳብ የመደገፍ የሚመስል ሀሳብ ደግሞ የሚያነሳ ሰው አየሁኝና የሚታወቅ ሰው ነው። ቲክቶክ ላይ እንመልከተው። ሰሞኑን እንግዲህ ሚዲያ ላይ እንደምናየው እነዚህ 2 ልጆች ኒውዮርክ ላይ ኖሩ ኢትዮጵያውያን ናቸው እና ከኢንተርቪው ከሚያደርጋቸው ሰው ጋር የሚያደርጉትን ቃለ መጠይቅ ሰምተን መልሰን ደግሞ እንመለስ። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far, it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month, I would say about like 35,000. How do you spend it? Rent, shopping, going out every day. ስለዚህ እቺ ልጅ ያለችው ምንድነው? ተማሪ ነኝ፣ እንደዚህ ልማር መጥቻለሁኝ። አሁን ላይ ስራ የላትም፣ ገና እየሞከረች ያለች ልጅ። ታዲያ በወር $35,000 ታወጣለች። ወጪዋ ለቤት ኪራይ፣ ለዴቲንግ፣ ለምናምን ለሾፒንግ ምናምን ነገር የምታወጣው ብር ነው። ይሄን ያዙልኝ።
የትኛዋ ደግሞ እንስማት። አብሮኛሞች ናቸው። Excuse me, I love you. You're an amazing actor. What do you do for a living? I'm sure you know who I am. But No. we're supposed to like stop and get out of the way. What do you? I just missed what happened. Like you know who I am. So like, why are you guys filming me? I just for positivity comments on social media. My name is Khan. Okay. I mean, I'm famous, obviously, so I don't know. I'm so sorry. የትኛው የምታውቋት ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ማንነቷንም ጭራሽ ነው አላውቃትም መፈጠሯን ራሱ። ስለዚህ የምታውቋት ሰዎች ከሆነና ፌመስ ከሆነች እባካችሁ ስሟን ንገሩኝ፣ እኔ ሰርች አድርጌ ላገኛት። If you could, what's your favorite part about your job? እንደሰማችሁት እንግዲህ እዚህ ሀገር መንገድ ላይ ቦክስ ታደርጉ እንደዚህ ኢንተርቪው ያደርጓቸዋል ሶሻል ሚዲያ ቢመሮች እና እነዚህ ልጆች አሁን እንግዲህ ችኛዋ ልጅ በተለይ በተናገረችው ነገር ላይ አባቷ ጥያቄ ነው እንደዚህ ያህል ገንዘብ እዚህ ጉምሩክ የሚሰራ ምናምን እየተባለ ቪዲዮ ሲወጣ ያላችሁና ይጀመር በሷ ንግግር አባትየው ይጠይቅ ይገባዋል ብዬ እኔ አላምንም። እሺ እሱ ነገር ላይ ሐሳብ ላንሳ። ይህች ልጅ ስራ የላትም፣ ተማሪ ነች። ነገር ግን በወር ግን ስፔን የምታደርገው ብር ወይ ደግሞ የምታወጣው ብር $35,000 እስከ $40,000 ድረስ ታወጣለች። ስራ የላትም። በሞዴሊንግ በሙዚክ በምናምን ነገር ሾፕ ታደርጋለች ምንም ነገር የላትም፣ ስራ የላትም፣ ተማሪ ነች። ስለዚህ ጊዜ የምታጠፋው ብሩን በማባከን ነው። ይህች ልጅ ስራ ከሌላት ይህን ብር ፕሮቫይድ እያደረገ ያለው የሚሆን የሚችለው አባቷ ነው። አባቷ ደግሞ የመንግስት ስራ ላይ የሚሰራ ሰው ነው። ደግሞ ጉምሩክ ነው። ጉምሩክ እናውቀዋለን፣ የገቢ ምንጭ ነው ለአብዛኞቹ ሙሰኞች ማለት ነው። $35,000 ማለት በኢትዮጵያ ቀላል ብር አይደለም። 6 ሚሊዮን 7 ሚሊዮን ብር አካባቢ ነው። በየወሩ 6 ሚሊዮን ብርና 7 ሚሊዮን ብር የምታወጣ ስራ የሌላት ተማሪ የሆነች ሙዚቃና የተለያየ ሞዴሊንግ እየሞከረች ያለች ልጅ ነገር ግን እንደዚህ የምታደርግ ከሆነ ብሩ ከየት መጣነት ጥያቄ ይመጣል። ደግሞ ይህ ሰው ደግሞ ኢትዮጵያ ውስጥ ባለስልጣን ሆኖ ጉምሩክ ላይ የሚሰራ ሰው ከሆነ ደግሞ ይሄ ነገር እየመጣ ያለው በሙስና ነው የሚል ጥያቄ ይመጣል። ኦብቪየስሊ ማንም ሰው ቢሮ ውስጥ ተቀምጦ እየሰራ $35,000 $40,000 የሚከፈለው ኢትዮጵያዊ ቢሮ የለም አንለስ ኤንጂኦ ላይ እሱም ደግሞ በጣም ትልቅ ባለስልጣን ካልሆነ በስተቀር $35,000 $40,000 በወር ቀላል አይደለም፣ እናውቃለን። ስለዚህ መጠየቅ ያለበት አባትየው ከየት ነው እያመጣ ያለው? እንዴት ነው ይቺ ልጅ እያመጣች ያለችው ብር? እንዴት ነው እየላክላት ያለው ተብሎ ጸረ ሙስና ኮሚሽን በርካታ ጸረ ሙስና ኮሚሽን የለም ኢትዮጵያ ውስጥ ቢሆንና ቢኖር ነው መጠየቅ ያለበት አባትየው። ምክንያቱም ልጅ ያለ ስራ ያለችው ብር የሚላክላት ከኢትዮጵያ ስለሆነ ማለት ነው። ልጅቷ ስራ ኖሯት ቢሆን ኖሮ እውነት ነው አባት አያገባውም አይጠየቅም ይባላል። ልጅቷ ግን ስራ የላትም፣ ተማሪ ነች፣ ብዙ ነገሮች እየሞከረች ያለች ነች። ፔጇን ገብቻ አየሁትኝ። በነገራቸው የራሷን ፔጅ አላት። በየቀኑ ሾፒንግ ላይ እውነት እንዳለችው በየቀኑ ሾፒንግ ላይ ነች። በየቀኑ አዳዲስ ልብስ ነው የምትሞክረው። በየቀኑ ኳስ ሜዳ ጭምር ነበረች። ትናንትና ባይ ስለቀቻች ቪዲዮች በቀን 8 ቪዲዮ ነው የምትለቀው እንዳልሆነ። ስለዚህ እያደረገች ያለችው እውነትም እንዳለችው ሾፒንግ ላይ ነች ልጅቷ። ስለዚህ ይሄ ብር ከየት መጣ መጠየቅ አለበት። እሷ መጠየቅ የማትችለው ስራ ስለሌላትም ስራ ያለው ሌላ አካል ስለሆነ ማለት ነው። ሰዎች ኢንተርቪው ሲደረጉ ያላቸው እንደዚህ የሚያገኙትን ጥቅም ደሞዛቸው ምናምን ከፍ አድርጎ የመናገር ነገር አለ እዚህ ሀገር ማለት ስፔንድ የሚያደርጉት ነገር። ምክንያቱም እዚህ ሀገር ቫሊዩ የምትደረጉት በምታወሩት ነገር ነው፣ በምታሳዩት ነገር ምናምን ነው ሰው ቫሊዩ የሚያደርጋችሁ ማለት ነው። እና ልጆች ሞዴሎች ናቸው፣ ተማሪዎች ናቸው፣ ወጣቶች ናቸው እና ኒውዮርክ ከመኖራቸው አንፃር የፋሽን ከተማ ነው ምናምን እዛ ኢንተርቪው ለሚያደርጋቸው ሰው የሆነ ኤክስትራ ነገር ይናገራል። ያ ማለት ትክክል ነው ማለት አለ። ያ የሚናገሩት ነገር ማንነታቸው ነው ማለት አለ። እና አንዳንድ ጊዜ ሳይንስ ስናደርግ ነገሮች ላይ እንደዚህ ሀሳብ ስንሰጥ ኢንቫይሮንመንቱን በደንብ ማወቅ ይኖርብናል ማለት ነው። እነዚህ በጣም ፈኒት ልጆች ናቸው፣ ያንጎች ናቸው። በየመንገዱ እየሄዱ ሆን ብለው ነው እንደዚህ ኢንተርቪው የሚደረጉት ማለት ነው። አጋጣሚ ባወሩት ነገር እኔ ቤተሰብ እዚህ ነገር ላይ ቤተሰብ ጥፋት ካለበት አባትየው እንደዚህ ሙስና ሲገሩ እንኳን ቢኖርበት መንግስት ነው ነገር እሷ ስለተናገረች ሳይሆን ስራውን ፈልጎ መንግስት ኢንቨስቲጌት ማድረግ አለበት ማለት እንጂ እሷ በተናገረችው ነገር አባትየው ይጠየቅ የሚለውን ነገር በየቦታው ፎቶ ለጥፎ ምናምን ስላየው ማለት ይሄ ነገር ትክክል ነው ብዬ አላምንም። ያንን ለመንገድ ነው ጋይስ። ቪዲዮን ሼር አድርጓት። ሀሳብ ይሄ ነው። የእናንተ ሀሳብ ምንድን ነው? አሁን ምን አይነት ሀሳብ እንደሰጠ አላውቅም። እውነት ለመናገር ምንም ነው እያልገባኝ። ልጅቷ አሁን ለቅላቸው ስክሪን ሪከርድ እያደረኳት ነው። እዚህ ጋር አሳያችኋለሁ። እዚህ ላይ በቃ የምታደርገው ሾፒንግ ነው። ከዛ ላይ የገዛቸው ልብስ ማሳየት ነው። በሌላኛው ቪዲዮ ላይ ታሳያለች። ሌላኛው እንትን ላይ
ስቴዲየም ነች፣ ሌላኛው ፕራይቬት ጀት ላይ ነች፣ ሌላኛው ቪዲዮ ላይ ሌላ ጉዳይ ላይ ነው። የራሷን ዘፈንም ለማስተዋወቅ ትሞክራለች። ያ ኦዲዮን ለማስተላለፍ አልፈልግም። የራሷን ዘፈን ለማስተዋወቅ ጭምር ኦገስት 11 ማግንት የሚለው የሚል ነገር ነው። ስፔን ከአርጀንቲና ላይ ስቴዲየም ላይ ነበርሽ፣ የተለያየ ነገር ስታደርግ ነበር። ይህች ልጅ ምንም ነገር ከሌላት፣ ምንም ተመልካች ከሌላት፣ አሊያም ደግሞ ኢንከም ከሌላት ኦብቪየስሊ መጠየቅ ያለበት ይሄንን ነገር ከየት አመጣሽ ነው። ይሄን ነገር ከየት አመጣሽ መባል ያለባት ግን የሆነ ነገር ስታደርግ ነው። ስለዚህ በአንድም በሌላም አባትየው ነው። አባትየው ደግሞ ይሄን ነገር እየሰራበት ያለው ጉምሩክ ላይ ነው። ጉምሩክ ላይ ደግሞ ማን ምን ያደርጋል የሚለውን ነገር ማየት እንችላለን። እየተመለከታቸው ከሆነ ጫማዋ ምንም ነገር እያየን ስለሆነ ማለት ነው። ስለዚህ ኦብቪየስሊ ይሄ ነገር የኢትዮጵያውያን ብር ነው፣ ይሄ ነገር በሙስና የመጣ ነው መባል የሚያንሰው እንጂ የሚበዛበት አይመስለኝም። ስለዚህ አባትየው መጠየቅ አለበት። እንዴት ይጠየቃል፣ በምን አይነት መልኩ የሚለውን ነገር ግን አናውቅም፣ እንደምትመለከቱት ማለት ነው። ስለዚህ እንደው ቀለል አድርጎ ልጅቷ ያንግ ነች፣ ልጅቷ እንዲህ ነች ምናምን ብሎ የኢትዮጵያውያንን ሀብትና ብር ሲዘረፍ እና እንዲህ ሾው ሲደረግ ማየት ግን በምንም አይነት ተአምር አግባብ ሊሆንበት የሚችልበት ምክንያት አለ ብዬ አላስብም፣ አላምንም። መጠየቅ አለበት። እውነት ነው። በእርግጥ መንግስት የለንም፣ እግዚአብሔር ይስጣቸው። መንግስት ቢኖር ኖሮ እስካሁን ሲያየን ያለ ማለት ላይ በአንድ ቀን የተለቀቀ ቪዲዮ ነው። አሁን 23 ሰዓት ላይ እንደምትመለከቱት ገና በቀን ምን ያህል ቪዲዮ እንደምትለቅ ምን ያህል እንደምታዩ ስፔን እንደምታደርግ ምንም ጥርጥር የሌለው ነገር ነው። ስለዚህ ብዙም ጊዜ አላጠፋባቸው እንደዚህ አይነት እርቃን የማሳየት ብዙም ፍላጎቱ ስለሌለኝ ማለት ነው። ስለዚህ መጠየቅ ያለበት አካል መጠየቅ ነበረበት። ግን እግዚአብሔር ይስጣቸው የእኛ መንግስት እንዲህ አይነት ደረጃ ላይ ስላልሆንን ብዙም አንጠብቅም። የሆነ ሆኖ ዛሬ ዝግጅት ይህን ይመስል ነበር። አዲስ መረጃ ካለ እመለሳለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።